ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረስላሴ ቦረና የደብራችን አስተዳዳሪ፣ ክቡር መላከ ሰላም ቀሲስ ተሾመ ጌታሁን የስብከታችንና የደብራችን ዋና ጸሐፊ፣ ክቡራን አየተ እግዚአብሔር አባቶች ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ ምዕመናን አባቶች፣ ወንድሞች፣ ምዕመናት እናቶች፣ እህቶች፣ እግዚአብሔር የሚወዳችሁ ሕፃናት ሁላችሁም በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? በቸርነቱና በምሕረቱ ብዛት ሁላችንንም ጠብቆ ለዚህ ዕለት ለዚህ ሰዓት ያደረሰን ይልቁንም ዘላለማዊ የሆነውን የእግዚአብሔርን መንግሥት አስበን ለምንዘጋጅበት የክርስቶስን ዳግም ምጽአት ለምንጠባበቅበት አምላካችን መድኃኒታችን ኢየሱስ ክርስቶስ በግርማ መለኮት በክበበ ትስብእት ዳግም ወደዚህ ዓለም ለፍርድ ለሚመጣበት ለዚህ ዕለት መታሰቢያ ለበዓለ ደብረ ዘይት ሁላችንንም በሰላም በሕይወት በጤንነት ጠብቆ እግዚአብሔር አምላካችን ስላደረሰን ስሙ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም የቅዱሳን ጻድቃን ሰማዕታት የመላእክት ተራዳኢነት አይለየን። እንኳን አደረሳችሁ። የዛሬው በዓል ሁላችንም እንደምናውቀው ነገረ ምጽአት የሚታሰብበት ትልቅ በዓል ነው። እንደ ቤተ ክርስቲያን ትምህርት ክርስቲያን የክርስቶስን መምጣት በዓመት አንድ ቀን ወይም 2 ቀን ወይም 3 ቀን ብቻ አይደለም የሚያስበው። ክርስቲያን የክርስቶስን መምጣት በየደቂቃው በየሰዓቱ ነው ሊያስብ የሚገባው። ሥርዓተ አምልኳችን የተሰራውም እንደዛ ነው። የምናስተውል ከሆነ በምንጸልየው ጸሎት ይልቁንም ጌታ ባስተማረው አቡነ ዘበሰማያት በሚለው ጸሎት ውስጥ ይህን ጸሎት ሁልጊዜ እንጸልየዋል። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ካልን በኋላ ምንድን ነው የምንለው? መንግሥትህ ትምጣ እንላለን። መንግሥትህ ትምጣ ማለት ትርጉሙ ይህ ዓለም ይለፍ፣ ይሄ መከራ የበዛበት ስቃይ የበዛበት ችግር የበዛበት ዓለም አልፎ ካንተ ጋር ለዘላለም በደስታ አንተን እያመሰገንን ለአንተ እየዘመርን ያለ ኃጢአት እንደ ቅዱሳን መላእክት የምንኖርባት ያቺ ዘላለማዊቷ መንግሥት ትምጣልን ነው ትርጉም። ይህንን ጸሎት ስንጸልይ ግን ሁልጊዜ ተዘጋጅተን መሆን አለበት። ክርስቲያኖች በእግዚአብሔር ቅዱስ ፈቃድ በሚኖረን ጊዜ የምንማረው በማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ባለው ኃይለ ቃል መነሻነት ይሆናል። የትምህርታችን ርዕስ ተዘጋጅታችሁ ኑሩ ነው። እስቲ በሉት ቃሉ። እግዚአብሔር ተዘጋጅተን እንድንኖር ሁላችንንም ይርዳል። የተነበበልን የወንጌል ክፍል ሁላችሁም በቅዳሴው መካከል እንደሰማችሁት የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ እስከ ቁጥር 35 ድረስ ያለው የእግዚአብሔር ቃል ነው። ምናልባት ያልሰማን ስለምንኖር ይህንን ቃል በዚህ ቀን ደግሞ መስማት ተገቢ ስለሆነ የመጽሐፍ ቅዱሱን ክፍል ደግሜ ያነብላችኋለሁ። ሁላችሁም በማስተዋል ስሙ። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ እንዲህ ይላል። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው።
እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መች ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና ራብም፣ ቸነፈርም፣ የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻም ይመጣል። እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ። በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያችን ወራት ለርጉዞችና ለሚያጠቡ ወዮላችሁ። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ ነገርኳችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል። በድን ወዳለበት በዚያ አሞራዎች ይሰበሰባሉ። ከዚያችም ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱም ነፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ እወቁ። ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ይላል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ቤተሰቦች እንግዲህ ይሄ ማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ እስከ ቁጥር 35 ድረስ ነው ያነበብኩት። እዚህ ክፍል ውስጥ ያለው ሐሳብ በጣም ብዙ ነው። እንደምታውቁት ያለንበትን ዘመን በትክክል ለመረዳት ይህንን የመጽሐፍ ቅዱስ ክፍል ማጥናት በጣም ተገቢ ነው። በዚህ የመጨረሻው ዘመን ላይ እንዳለ አንድ ክርስቲያን የሚያስተውል የሚጠይቅ አእምሮ እንዳለው ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ እንዳለ እንደሚያምን አማኝ የዚህን የመጽሐፍ ቅዱስ ሐሳብ መረዳት በጣም አስፈላጊ ነው። ክርስቲያኖች
ለዛ ነው ቤተ ክርስቲያን ሰንበት ሰይማ ዕለት መድባ ይህንን ትልቅ ነገር እንድናስብ እንድናስተውል የምታስተምረን። በነገራችን ላይ በክርስትና የመጨረሻው ነገር ይሄ ዛሬ የምናስበው ነገር ነው። ሌላው ሁሉ ተፈጽሟል። የቀረው አንድ የመጨረሻ ነገር የዚህ ዓለም ፍጻሜና የክርስቶስ ዳግም ወደዚህ ዓለም መምጣት ነው። ትናፍቁታላችሁ ይህንን ቀን? እስቲ ስንቶቻችን እንናፍቀዋለን ይህንን ቀን? ይህ ዓለም ቢያልፍ ክርስቶስ ቢመጣ ትናፍቃላችሁ ወይስ እንዲሁ እየተጨመላለቅን ብንቆይ ነው ደስ የሚላችሁ? የገባው የተረዳ ክርስቲያን ዮሐንስ በራእዩ የመጨረሻ ክፍል ላይ እንደጻፈው ማራናታ እያለ ነው የሚጸልየው በዚህ ዘመን። ማራናታ ማለት ጌታ ሆይ ቶሎ ና ማለት ነው። እስቲ በሉ ይምጣልን እሱ አይሻል? አሁን የሰማነው ነገር በሙሉ እየተፈጸመ አይደለም? ቅድም ያነበብኩት የመጽሐፍ ቅዱስ ክፍል ውስጥ ምናልባት የቀረው በክርስቶስ ስም የሚመጣው ሐሰተኛው መሲህ መገለጡ ብቻ ነው። ለሱ መንገድ የሚጠርጉ ነገሮች በሙሉም ደግሞ እየተከናወኑ ነው በዚህ በእኛ ዘመን። ስለዚህ ማስተዋል አለብን ክርስቲያኖች። በነቢዩ በዳንኤል የተጻፈውን የጥፋትን ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል የተባለው በዚህ ዘመን ነው። ስለዚህ እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ ትክክለኛ የሆነውን መንፈሳዊ ሕይወትና ስራ ገንዘብ አድርገን የምንኖርበት ጊዜ ነው አሁን ክርስቲያኖች። ዲያቆኑ በመስባኩ ላይ እንደነገረን ክርስቶስ እንዴት እንደሚመጣ ዳዊት ገልጦልናል። የዳዊት መዝሙር 59 ቁጥር 2 ላይ ልበ አምላክ ቅዱስ ዳዊት እንዲህ አለ፣ እግዚአብሔርሰ ገሃደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ አለ። እግዚአብሔር በግልጥ ይመጣል። ያዳነን ማን ነው? ክርስቲያኖች ማን ነው ያዳነን? እግዚአብሔር ነው ያዳነን አይደል? ኢየሱስ ክርስቶስ እግዚአብሔር ነው ያዳነን። ቤዛ የሆነን እርሱ ነው። ለፍርድ የሚመጣውም ደግሞ እርሱ እንደሆነ ሲናገር እግዚአብሔር በግልጥ ይመጣል። ክርስቶስ የመጀመሪያ ምጽአቱ በትህትና ነው። የመጀመሪያ ምጽአቱ በስውር ነው። የመጀመሪያ ምጽአቱ በሚዳሰስ በሚታይ አካል ነው። የሰውን ባህሪ ገንዘቡ አድርጎ ነው። ከብቻዋ ከኃጢአት በስተቀር ለሰው የሚገባውን ሁሉ አድርጓል። ክርስቶስ በመጀመሪያ ምጽአቱ እንደ ሰው ተጸንሶ ተወልዷል። በ2 ዓመቱ ተሰዷል። 1 ዓመት 2 ዓመት እየተባለለት አድጓል። ተርቧል፣ ተጠምቷል። በመጨረሻም በመስቀል ላይ ስለ ሁላችንም ኃጢአት መከራ ተቀብሏል። ምራቅ ተተፍቶበታል። 6666 ጊዜ ተገርፏል። ስለኛ ተንገላቷል። ያን ሁሉ መከራ ተቀብሏል። አሁን የሚመጣው ግን በግልጥ ነው አለ ዳዊት። እግዚአብሔር በግልጥ ይመጣል። መጥቶም ደግሞ ዝም አይልም ማለት ተመልከቱ። መጀመሪያ የመጣው ዝም ብሎ ነው፣ ትሁት ሆኖ በሸላቾቹ ፊት ዝም እንደሚል በግ ሆኖ ነው ጌታ የመጣው። አስረው ሲጎትቱት ዝም ሊል ነው የመጣው። ሊታረድ ነው የመጣው። አሁን ሊፈርድ ይመጣል። ለእያንዳንዱ እንደ ሥራ ዋጋውን ሊከፍል ነው ጌታ የሚመጣው። ክርስቲያኖች ለዛ ነው ዳዊት መጥቶም ዝም አይልም አለ። እሳት በፊቱ ይነዳል አለ። እሳት ያለው ፍርዱን ነው ወገኖች። ክርስቶስ ዳግም ወደዚህ ዓለም ለፍርድ ከመጣ በኋላ ፍርዱ የመጨረሻ ነው። ይግባኝ የሌለበት ነው። በግራ የሚቆሙት ወደ ቀኝ የመሄድ ዕድል የላቸው። ወደ ዘላለም ጥፋትና ቅጣት ነው የሚሄዱት። ስለዚህ ነው እሳት በፊቱ ይነዳል አለ ዳዊት። ስለዚህ ክርስቲያኖች በዚሁ በማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 44 ላይ ጌታችን ተዘጋጅተን እንድንኖር ያስተማረ ለዚህ ነው።
ምልክቱ ደቀ መዛሙርቱ በጠየቁት ጥያቄ መሰረት የክርስቶስ ዳግም መምጣት የዚህ ዓለምም ደግሞ ፍጻሜ ምልክት ምን እንደሆነ ጠይቀውታል ጌታችንን ሐዋርያት ለብቻቸው ሆነው በደብረ ዘይት ተራራ ላይ እሱም መልሶላቸዋል። የምናየው ነገር በሙሉ እሱን ነው። በዚህ ዘመን ማብራራት አይጠበቅብኝም። ክፋቱ፣ ጦርነቱ፣ አመፁ፣ ፍቅር ማጣታችን፣ ብዙ ሐሰተኞች መነሳታቸው፣ ብዙ ሰው በስህተት ትምህርት እየተወሰደ መሆኑ፣ የተመረጡት ሳይቀሩ የሚስቱበት ዘመን ሊሆን እንደሚችል ጌታ የነገረንን በደንብ ማስተዋል ያስፈልጋል። ይህን ሁሉ ግን ስንመለከት ምንድነው እንደ ክርስቲያን የሚጠበቅብን የሚለውን ማየት በጣም አስፈላጊ ነው። እንደ ክርስቲያን የሚጠበቅብን ምንድነው? ክርስቲያኖች እንደ መንገደኛ ሰው ተዘጋጅቶ መኖር ነው። ሰማይን የሚያህል ዳገት፣ መቃብርን የሚያህል ቁልቁለት አለብን ሁላችንም። ስለዚህ መዘጋጀት አለብን። መዘጋጀት ያስፈልጋል። ብዙ ደብረ ዘይቶችን አሳልፈናል። የዛሬዋ ደብረ ዘይት በቤተ ክርስቲያናችን ትምህርት ጌታ እንደሚመጣ የሚታሰብባት ሰንበት ናት። ቢመጣስ ኖሮ ተዘጋጅተናል ወገኖች። አያችሁ፣ እግዚአብሔር የምህረት አምላክ ነው፣ ድል ይሰጣል። ቅድም አባታችን ሲያስተምሩን ነበረ። ክርስቶስ ቤዛ የሆነው ዋጋ የከፈለው ሁላችንም እንድንድን ነው። አንድም ሰው እንዳይጠፋ ነው እግዚአብሔር ልጁን የላከው። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ ያለው ቅዱስ ዮሐንስ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና አለ። እግዚአብሔር እንዲሁ የወደደን የዘላለም ሕይወት ወራሾች እንድንሆን ነው፣ እንዳንጠፋ ነው። ኃጢአት ያጠፋል፣ አለማመን ያጠፋል፣ አመፅ ያጠፋል፣ አለመታዘዝ ያጠፋል፣ በደል ያጠፋል። ክርስቲያኖች የኖህ ዘመን ሰዎች የጠፉት በኃጢአት ነው። ሰዶምና ገሞራ በእሳት ተቃጥለው የጠፉት በበደል ነው፣ በአመፅ ነው፣ በክፋት ነው። ሰው በክፋቱ ሲጸና ይጠፋል። እግዚአብሔር ግን እንድንጠፋ አይፈልግም። የንስሐ ዕድል ሰጥቶናል። እንድንመለስ እግዚአብሔር ይጠብቀናል። የእግዚአብሔር ምሕረቱ፣ የእግዚአብሔር ትዕግስቱ፣ የእግዚአብሔር ቸርነቱ ለንስሐ ነው ይላል መጽሐፍ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ላይ ንስሐ እስክንገባ ድረስ ወዶ ነው የሚታገሰዋል እንጂ በኃጢአታችን ተስማምቶ እንዳይመስለን ወገኖች። እየበደልን እግዚአብሔርን እያሳዘንን በክፉ ስራችን እየጸናን ስንኖር እግዚአብሔር ዝም የሚለን በክፉ ስራችን ተስማምቶ አይደለም፣ በኃጢአታችን ተስማምቶ አይደለም። በኃጢአታችን እንድንጠፋ ስለማይፈልግ ነው። እግዚአብሔር ኃጢአት ለባህሪው አይስማማው፣ ንጹሕ አምላክ ነው። ግን የኃጢአተኞች ወዳጅ ነው። ስሙ የተመሰገነ ይሁን። እግዚአብሔር የኃጢአተኞች ወዳጅ ነው። ክርስቶስ የኃጢአተኞች ወዳጅ ነው። ኃጢአትን ግን ይጸየፋል፣ ኃጢአትን ግን ይጠላል። ስለዚህ እኮ ነው ድካማችንን ስለሚያውቅ ኃጢአታችንን ስለሚያውቅ ከነ ድካማችን የጠራ ከነ ቆሻሻው ማንንም የሚወድ ሰው የለም። ከነ ቆሻሻችን ይኸው ተሸክሞን ይኖራል በዘመናችን ሁሉ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ። ወገኖች የተጠራ ነው ለእረፍት ነው። ለምን እንሰቃያለን? ለምን ኃጢአት ሰላም ይነሳናል? ኃጢአት ሰላም ይነሳ፣ ኃጢአት እረፍት ይነሳ። ቃየል ወንድሙ አቤልን ከገደለ በኋላ ኃጢአቴ ሊሸከማት የማልችላት ታላቅ ናት አለ። ያቅበዘብዛል ኃጢአት። ሰው ምንም ነገር ሳይጎድለው ከእግዚአብሔር ሲለይ ይቅበዘበዛል እንደ ቃየል። ሰላሙን ያጣል፣ ደስታውን ያጣል። ግን ወደ እግዚአብሔር ብንመለስ እናርፋለን። ንስሐ ብንገባ እናርፋለን። የተዘጋጀልንን ዘላለማዊ መንግሥት አስበን ማረን ብንል እንማራለን። እግዚአብሔር ከኛ የሚፈልገው ይህንን ነው። ስለዚህ ምን አለ ጌታችን?
ይህንን እወቁ። ባለቤት በየትኛው ሰዓት ሌባ እንዲመጣ ቢያውቅ ቤቱ እንዲቆፈር ባልፈቀደ ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና አለ። ሌባ የሚመጣበት ሰዓት አይታወቅም። እንደምታውቁት አስፈቅዶ አማክሮ የሚመጣ ሌባ የለም። ሞትም እንዲሁ ነው። ብዙ እየተማርን አይደል ወገኖች? ባለፈው ሳምንት በዚህ ሳምንት እግዚአብሔር አላስተማረን? በመምህር ዘላለም ሞት አላስተማረን? አይናችንን እንግለጥ እንጂ ከድንዛዜ እንውጣ እንጂ ክርስቲያኖች። ማንም አይቀርም እዚህ ምድር ላይ በጎም ሰራን ክፉም ሆነን እንሄዳለን፣ እንሞታለን። ግን ጥሪያችን ያማረ እንዲሆን ወደ እግዚአብሔር ስለሆነ የምንሄደው መንገዱ አንድ ነው፣ መድረሻው አንድ ነው። ሌላ ቦታ አይደለም የምንሄደው ወገኖች። ስለዚህ ወደ እግዚአብሔር ስለምንሄድ መዘጋጀት አለብን፣ መዘጋጀት አለብን። ዛሬ ብጠራስ፣ ነገ ብጠራስ፣ የዛሬ ወር ብጠራስ ብለን እንዘጋጅ። እንደ እግዚአብሔር ፈቃድ እንዘጋጅ። ንስሐ እንግባ። ልባችንን እልከኛ እናድርግ። ከኃጢአት ጋር ተስማምቶ መኖር ይብቃ። ከክፋት ጋር ተስማምቶ መኖር ይብቃ። የበደልነውን በደል ሁሉ በእግዚአብሔር ፊት ጥለን የንስሐ ሰዎች እንሁን፣ አዲስ ሰዎች እንሁን። ደጁ ይዘጋል ወገኖች፣ ግድ የላችሁ። እዚሁ የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምሮ ጌታ በምሳሌ ያስተማረው ትምህርት አለ። ስለ መንግሥተ ሰማያት መንግሥተ ሰማያት አለ መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች አለ። ታውቁታላችሁ ምሳሌው። 5ቱ ልባሞች ናቸው፣ 5ቱ ደግሞ ሰነፎች ናቸው ይላል። እግዚአብሔር ከስንፍና ያውጣን ወገኖች። ስንፍና ኃጢአት ነው። የሰማችሁ ነው። ስንፍና ምንድን ነው? ኃጢአት ነው። መዝሙር 13 ቁጥር 1 ላይ ቅዱስ ዳዊት ምን ይላል? ይብልዕ አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ እግዚአብሔር የለም ይላል። እግዚአብሔር የለም ከማለት የበለጠ ኃጢአት አለ? 5ቱ ሰነፎች ናቸው ቆነጃጅቱ ደናግሉ፣ 5ቱ ደግሞ ልባሞች ናቸው። ልባሞቹን ልባም ያሰኛቸው ምንድን ነው ከተባለ 2 ነገር መያዛቸው ነው። መብራትና ዘይት። ምንና ሙሽራውን ለመጠበቅ እነዚህ ነገሮች በጣም አስፈላጊ ናቸው። መብራትና ዘይት አስፈላጊ ስለሆነ ልባሞቹ መብራት ይዘዋል። መብራታቸው ቢጠፋ ደግሞ መብራታቸው እንደገና ማብራት የሚችሉበት ዘይት ይዘዋል። ሰነፎቹ ግን መብራት ይዘዋል። መብራቱ ሲጠፋ ግን የሚያበሩበት ዘይት የላቸው። ሙሽራው ዘገየ። ሁሉም እንቅልፋቸው መጣና ተኙ። እኩለ ሌሊት ሲሆን ሙሽራው መጣ። ተቀበሉ ተባለ፣ ውጡ ተባለ። ሁሉም ከእንቅልፋቸው ተነሱ። የተዘጋጁት ልባሞቹ መብራትና ዘይት ይዘዋልና አብረው ከሙሽራው ጋር ወደ ሰርጉ ገቡ። ሰነፎቹ ሲነሱ መብራታቸው ጠፍቷል፣ ዘይትም የላቸው። ስለዚህ ወደ ሰርጉ መግባት አይችሉ። ገበያ ሄዶ ዘይት ሊገዙ ከተዘጋጁት ጋር ሙሽራው ገብቶ ደጁ ተዘጋ። ሰነፎቹ መጡና አንኳኩ። አላውቃችሁም አላቸው ሙሽራው። ይሄ ምሳሌ ነው ክርስቲያኖች፣ ግልጽ ምሳሌ ነው። ሰርግ የተባለ የክርስቶስ ዳግም ምጽአት ነው። በራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ ቅዱስ ዮሐንስ እንደነገረ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን ዋጋውን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው እኔ ነኝ ያለ ክርስቶስ። በጅምላ የሚከፈል ዋጋ የለም። ለእያንዳንዳችን ነው እንደ ሥራችን ክርስቶስ የሚከፍለን። የምንጠየቀው በጅምላ አይደለም፣ በግል ነው የምንጠየቀው። ስለዚህ ራሳችንን ማዘጋጀት አለብን። ሰርግ የተባለ የክርስቶስ ዳግም ምጽአት ነው። ልባሞቹ ቆነጃጅት የተባሉት 2 ነገር ይዘዋል። ቅድም እንዳልኳችሁ ምንና ምን? መብራትና ዘይት፣ ሃይማኖትና ምግባር ነው። የክርስቲያኖች ሃይማኖት ያለ በጎ ስራ የሞተ ነው ይላል ቅዱስ ያዕቆብ በመልእክቱ። እንደምታውቁት ያዕቆብ 2:17 ላይ እምነት ያለ በጎ ስራ የሞተ ነው። አንድ ሰው እምነት አለኝ ግን
እምነቱን ግን በሥራ ካልገለጠው፣ ካልኖረበት፣ ካላፈራበት በራሱ አይጠቅመው፣ የሞተ ነው። አንድ ሰው ቆሞ መናገር የሚችለው ነፍስና ሥጋው እስከተዋህዱ ድረስ ነው። ከተለያዩ ያ ሰው በድን ነው የሚባለው። ሃይማኖት ኖሮን በጎ ሥራ ከሌለንም ከንቱ ነው። ክርስቲያኖች የምንሰማውን የእግዚአብሔርን ቃል ካልኖርንበት ይፈርድብናል። እመኑን። ቅድም ሰምታችኋል ሳነብ ይህ የመንግሥት ወንጌል በአሕዛብ ሁሉ ላይ ምስክር እንዲሆን በዓለም ሁሉ ይሰበካል ይላል። አንዱ የክርስቶስ መምጣት ምልክት ይሄ ነው። አልሰማሁም፣ አላወቅኩም የሚል መልስ የለም በዚህ ዘመን። እድል አለን ሁላችንም የእግዚአብሔርን ቃል አውቀን ወደ ጽድቅ ለመምጣት፣ በጎ ሥራ ለመስራት፣ ለመጽደቅ ምክንያት የለንም ወገኖች። ላለመጽደቅ አልተማርኩም፣ አላወቅኩም የሚል ስንፍና ብቻ ነው የያዘ። እነዛ ቆነጃጅት መብራታቸውን ይዘዋል፣ ዘይታቸውን ይዘዋል። ሃይማኖታቸውን በበጎ ሥራ የገለጡ ናቸው። እግዚአብሔርን በፍጹም ልባቸው የሚያምኑ ለተዘጋጀላቸው መንግሥተ ሰማያት ደግሞ እየተዘጋጁ የሚኖሩ ንስሐ እየገቡ ሥጋውን ደሙን እየተቀበሉ የጽድቅ ፍሬ እያፈሩ በፍቅር በትሕትና የሚኖሩ ክርስቲያኖች ምሳሌዎች ናቸው። ሰነፎቹ ደግሞ መብራት አላቸው፣ ዘይት ግን የላቸው። ሃይማኖት አላቸው፣ ፍቅር የላቸው። ሃይማኖት አላቸው፣ በጎ ሥራ የላቸው። ሃይማኖት አላቸው፣ ንስሐ አይገቡ። ሃይማኖት አላቸው፣ ሥጋውን ደሙን አይቀበሉ። እንዲሁ የሚኖሩ ናቸው። እንዲሁ ከመኖር እግዚአብሔር ይገላግለን ወገኖች። ሰው በእግዚአብሔር መልክና ምሳሌ ተፈጥሮ እንዴት እንዲሁ ይኖራል እንደ እንስሳ? ሙሽራው መጣ። በዘግየቱ የክርስቶስ መምጣት እንደሚዘገይ እንደሚመስላቸው ነው። ቅዱስ ጳውሎስ በቆላሲስ መልእክቱ ላይ ነግሮናል። ቆላሲስ መልእክቱን ምዕራፍ 5 አንብቡት። ስለ ምጽአት የተጻፈ ነው ቅዱስ ጳውሎስ የጻፈው። ለአንዳንዶች እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ስለዚህ ክርስቶስ ይመጣል። እኩለ ሌሊት ሲሆን ሙሽራው መጣ ተባለ። የተዘጋጁት ተነሱ፣ መብራታቸውን ከዘይታቸው ጋር ይዘዋል፣ ወደ ሰርጉ ገቡ። እነዛ ግን ዘይት ሊገዙ ሄዱ ወደ ገበያ ሰነፎቹ። ከሞት በኋላ ንስሐ ለመግባት መሞከር ነው ይሄ። ከሞት በኋላ ንስሐ የለም ወገኖች። ከተያዙ በኋላ ንስሐ የለም። በሕይወታቸው ዘመን ሲለመኑ እባካችሁ ከእግዚአብሔር ጋር ታረቁ፣ ንስሐ ግቡ፣ ሥጋውን ደሙን ተቀበሉ ሲባሉ አሻፈረኝ ብለው እምቢ ብለው የሚያስቸግሩ ሰዎች አሉ። መንጋጋቸው ተፈልቅቆ ሥጋውን ደሙን የሚቀበሉ። እንደዛ ነው የምንፈልገው አንዳንዶቻችን። ዛሬ እንደፈለግን የምንሆን የመሰለን ነገር ሁሉ ነገር ከኛ ጋር ላይሆን ይችላል ወገኖች። ምንም ዋስትና የለውም የዚህ ዓለም ነገር። ክብራችን እግዚአብሔር ነው። ሕይወታችን እግዚአብሔር ነው። ደስታችን እግዚአብሔር ነው። ዘላለማችን እግዚአብሔር ነው። ካለ እግዚአብሔር ምንም ቢኖረን ከንቱ ነው ወገኖች። እግዚአብሔር ካለን ግን ጥቂቱ ብዙ ነው። እግዚአብሔር ካለን ባዶ እንኳን ብንሆን ሁሉ የኛ ነው። ቅዱስ ጳውሎስ እንዳለው አንዳች የሌለን ስንሆን ሌሎችን ባለጸጋ እናደርጋለን አለ። ምንም የሌለን ስንሆን ሁሉ የኛ ነው አለ። ለምን? ዋናውን ስለያዙ፣ ክርስቶስን ስለያዙ፣ ከክርስቶስ ጋር ስለተጣበቁ ነው። ስለዚህ ክርስቲያኖች እነዛ ያልተዘጋጁት ሃይማኖት ኖሯቸው በጎ ሥራ የሌላቸው ናቸው። መቆረጥ አለ ወገኖቼ። በዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ አንድ የሚገርም ቃል አለ። ጌታ እንዲህ አለ፣ እውነተኛ የወይን ግንድ እኔ ነኝ አለ። እኔ ምንድን ነኝ አለ ክርስቶስ? እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም ደግሞ አባቴ ነው፣ እናንተም ደግሞ ቅርንጫፎች ናችሁ አለ። አንድ ዛፍ ፍሬ የሚያፈራው በግንዱ ነው በቅርንጫፉ ነው? እስቲ ንገሩ መልሱ። በምን ነው? በቅርንጫፉ ነው አለ። ስለዚህ ፍሬ ማፍራት የምን ስራ ነው? ቅርንጫፍ እነማን? ቅርንጫፎች እነማን ናቸው ነው የተባለ? እኛ ነን። የወይኑ ግንድ ክርስቶስ ነው። በወይኑ ግንድ ላይ የተጣበቅን ቅርንጫፎች ደግሞ እኛ ነን። ስለዚህ ቅርንጫፍ ምን ይጠበቅበታል?
ማፍራት ይጠበቅበታል። ስለዚህ ምን አለ ጌታችን? በእኔ ያለውን አለ፣ ተመልከቱ፣ በእኔ ያለውን የማፈራውን ቅርንጫፍ አባቴ ያስወግደዋል፣ ወደ እሳትም ይጥለዋል። አያስፈራም? ይሄ ቃል በክርስቶስ ሆኖ አለ ማፍራት። አያችሁት ቅጣቱ? በክርስቶስ ሆኖ ማፍራት ይጠበቃል። ቅርንጫፍ ከሆንን ማፍራት ግዴታችን ነው። አለ ማፍራት አይቻልም ወገኖች። ስለዚህ ቅርንጫፍ ሆኖ በእኔ ያለውን ፍሬ ማፈራውን ቅርንጫፍ አባቴ ቆርጠዋል፣ ወደ እሳትም ይጥለዋል። ስለዚህ እንደ ሰነፎቹ ቆነጃጅት እንዳንሆን ወገኖች